አብይ ነኝ ከኖታ ቴክኖሎጂስ። ዛሬ ደግሞ ስለ ጀሚናይ ምን ይሰራልናል የሚለውን እስከዛሬ በ8 ክፍሎች አይተናል። 9ኛው ክፍል ደግሞ ዛሬ ጀሚናይ ምን ያደርጋል በምን ዙሪያ ብትሉኝ በሙዚቃና ቪዲዮ ኤዲቲንግ ፕሮዳክሽን ዙሪያ ምን ሊያግዘን ይችላል። እዚህ ጋር ለሁላችሁም ላሳስባችሁ ወደው አንድ ነገር እያየን ያለነው ከላይ ስለሆነ እናንተ በደንብ ውስጡ ያለውን በትናችሁና በዝርዝር መጠቀም ትችላላችሁ። ስለዚህ እኛ ቀዳሚ የሆነ መረጃ እንሰጣችኋለን፣ ዝርዝሩን ደግሞ እናንተ ገብታችሁ እንድታዩ። ስለዚህ ጀሚናይ ሙዚቃ መስራት ይችላል። ጀሚናይ የምንፈልገውን አይነት ሙዚቃ ፕሮዲዩስ ያደርግልናል የሚለውን እናያለን። ስለዚህ ጀሚናይ ላይ ክሬት ሚውዚክ ወይም ላይራ የሚል አማራጭ አለ። ለ30 ሰከንድ የሚቆይ ማንኛውም አይነት ሙዚቃ ፕሮዲዩስ ማድረግ ከፈለግን በቀን ውስጥ 10 ሙዚቃዎች ፕሮዲዩስ ማድረግ እንችላለን። በፈለግነው ቃና፣ በፈለግነው ሪትም፣ በፈለግነው አይነት ሲንክሮናይዝ አድርገን ቆንጆ ሙዚቃዎች ለ30 ሰከንድ ፕሮዲዩስ እናደርጋለን። እነዚህ 30 ሰከንድ ፕሮዲዩስ የምናደርጋቸው ሙዚቃዎች ኢንትሮ መሆን ይችላሉ፣ ባክግራውንድ ሚውዚክ፣ የተለያየ ቦታ እንደፈለግነው መጠቀም እንችላለን። በቀን ውስጥ 10 መጠቀም ከፈለግን እኔ እስከ 3 ደቂቃ የሚሄድ ረዘም ያሉ ሙዚቃዎችን ነው መስራት የምንፈልገው ካልን ደግሞ በቀን ውስጥ 5 እድል ይሰጠናል። ስለዚህ ያንን ተጠቅመን ሙዚቃ ፕሮዲዩስ ማድረግ እንችላለን። ብዙ ጊዜ እንግዲህ ሙዚቃ ፕሮዲዩስ ማድረግ የምንፈልግበት ምክንያት ኢንትሮ ለቪዲዮ ፕሮዲዩስ ላደረግነው ከዚህ በፊት ላየናቸው ወይ ደግሞ ለትምህርቶቻችን፣ አለበለዚያ ደግሞ ለተለያየ ቦታ ሙዚቃ ቅመም ስለሆነ እዚህና እዛ ሙዚቃ ፕሮዲዩስ ማድረግ ፈልገን እጅ አጥሮን ባለሙያ ፈልገን አተን ተቸግረን ከሆነ ጀሚናይ የሚደንቅ አማራጭ አለ። ስለዚህ ይሄንን ላይራ ወይም ክሬት ሚውዚክ የሚለውን ኦፕሽን በመጠቀም የፈለጉትን ሙዚቃ ፕሮዲዩስ ማድረግ ይችላሉ። እስቲ አሁን እናንተን እያወራኋችሁ የሰራዋትን ሙዚቃ እንስማት። ኢትዮጵያዊ ተቻላት ዋሽንቱ ሙሉ ሁሉ ነገር ዘመናዊ ሙዚቃ መሳሪያም ጨምረንበታል። እንስማውና ደግሞ ካልወደድ ነው እናሻሽለዋለን። እስቲ አዳምጡልኝ። ሰማችሁት አይደል? አሪፍ ነው፣ ግን እኔ ለኢንትሮ ነው የምፈልገው። ስለዚህ ይሄኛው ለስለስ ያለ ለትረካ አይነት የሚሆን ነገር ነው። ስለዚህ ለኢንትሮ ፈጠን ያለ አቴንሽን መያዝ የሚችል እስቲ ጥሩ አይነት ሪትም ያለው ቴምፖውን ፈጠን ያለ ነገር እጠይቀዋለሁ። ይሄን ለማድረግ ምንድነው ፕሮምፕቴን ነው ማስተካክለው። ስለዚህ ፕሮምፕቴን አስተካኪ የሚመጣውን ሙዚቃ ደግሞ እስቲ እንስማው። ስለዚህ ይሄን ይመስላል። በደንብ የምንፈልገውን ነገር ግልጽ አድርገን ሾርት ኤንድ ፕሪሳይስ ኤንድ ክሊር አድርገን ከሰጠነው ውጤቱም እንደዛ ይሆናል። እርስዎ ደግሞ ኤክሰርሳይዝ እንዲያደርጉት እናበረታታቸዋለን። ምክንያቱም እያንዳንዱ ዛሬ እየነገርኳችሁ እነሱ ከኋላ አዳዲስ ፊቸር እየጨመሩበት እየሰሩበት በየቀኑ እያደገ ያለ አፕሊኬሽን ስለሆነ በጣም አብራችሁ አታችሁናችሁ በተጠቀማችሁበት ቁጥር እንደምታተርፉ ልነግራችሁ እወዳለሁ። በመቀጠል ደግሞ የምናየው ካንቫስን ነው። ጀሚናይ ካንቫስ የሚባል ኦፕሽን አለው። ይሄ ኦፕሽን ላይ ምንድነው ማንኛውም አይዲያ ስንነግረው ራሱ ቅድመ ሐሳቡን ንድፉን ሰርቶ ልክ ቪዲዮ ላይ ስቶሪ ቦርድ እንደምንሰራው ማለት ነው ሰርቶልን አዘጋጅቶ ይሰጠናል። ይሄ ለምን ይጠቅመናል? ልንሰራ ላሰብነው ነገር ንድፍ ይሆነናል። ስለዚህ መነሻችንን ኢቭን ኤግዛምፕል ራሱ ሰርቶ ያሳየናል። ዌብሳይት መስራት ከፈለጉ ለምሳሌ ኢኮሜርስ ዌብሳይት ከሆነ ያንን ሐሳቡን ይነግሩታል። ካንቫስ ራሱ ፕሮሰስ አድርጎ ዌብሳይት ይሄን ሊመስል ይችላል፣ በዚህ መልኩ መግቢያው ይሄ ይሆናል፣ መሃል ላይ ያለው ቦዲው ይሄ ነው። ከዛ ደግሞ ከስተመሮች ፕሮሰስ አድርገው ኦርደር ሲያደርጉ ይሄን ፕሮሰስ ሁሉ ይወጣልሃል። መጨረሻ ላይ ኤግዚት የምታደርግበት ካሽን ኮሌክት የምታደርግባቸው መንገዶች እነዚህ ናቸው ብሎ በግልጽ ያሳየናል። ይሄ ለምን ይጠቅመናል? ልንሰራ ያሰብነውን ዌብሳይት እርዝመቱን፣ ምጣኔውን፣ ምን ያህል ሰፊ ይሁን፣ ምን ያህል አቅም ይኑረው፣ ምን ያህል ልንጠቀምበት እንችላለን የሚለውን በቀላሉ ሌአውት ሰርቶ ይሰጠናል። በዛ ሌአውት መሰረት እኛ የፈለግነውን ቢልድ ማድረግ እንችላለን። ስለዚህ ካንቫስ ምን ይጠቅመናል? የተለያዩ ነገሮችን ሌአውት፣ አውትላይን፣ ስቶሪ ቦርድ ለመስራት ካንቫስን ብንጠቀም በጣም አዋጭና ተመካኝ ነው። ዛሬ እንግዲህ በዚህ 9ኛ ቀናችን 2ኛ ሳምንት ትምህርታችን ይሄን አይተናል። መርሳት የሌለባችሁ ነገር በጣም መሰረታዊ የሆኑ 2 ነገሮች አይተናል። አንደኛ ሙዚቃ ፕሮዲዩስ ለማድረግ እንዴት እንደምንችል ጀሚናይ ላይ፣ ሁለተኛ ደግሞ ሌአውት፣ ስቶሪ ቦርድ የመሳሰሉ በቀላሉ ነገራችን ሐሳባችን ቅንብር አድርጎ እዛው ጋር አቀናብሮ ሊያሳየን የሚችለውን ነገር እንዴት መንደፍ እንደምንችል አይተናል። አሳይመንት ሰጣችኋለሁ። ምንድነው ካንቫስ ላይ የምትፈልጉትን ፕሮጀክት ሌአውት ስሩና
አውትፑቱን መልሳችሁ ለኛ ላኩልን። አለበለዚያ ደግሞ ሙዚቃ ፕሮዲውስ ማድረግ የምትፈልጉ የ30 ሰከንድ ሳምፕል ሚውዚክ ብትልኩልን ደስ ይለናል። ይሄንን አድርጋችሁ በሚቀጥለው ክላስ ከመገናኘታችን በፊት ላኩልን፣ እናበረታታችኋለን። እያንዳንዱ የእናንተ ኮሜንትና ጥያቄዎቻችሁን ለመመለስ ወደኋላ አንልም። ይመቻችሁ። ሰላም ሁኑልን። 9ኛው ቀን ትምህርታችንን ጨርሰናል። ሰላም ኖታ